በህወሓት ፊት አውራሪነት በኢትዮጵያ ሰማይ ስር የተደቀነው ሌላኛው የጥፋት ደመና። ህወሓቶች ያረጁ ተኩላዎች፣ የሰው ነጋዴ ማፊያዎች፣ እንዲሁም ያለ ጦርነት መኖር የማይችሉ የደም ጥማቸውን ከጦርነት ጋር በፍቅር ያቆራኙ ጎልያዶች ናቸው። አዎ፣ እነዚህ ቃላት የህወሓትን እውነተኛና አውዳሚ ማንነት ፍንትው አድርገው የሚያሳዩ ህያው ምስክሮች ናቸው። ይህ ቡድን ባለፉት ዓመታት በለኮሰው የእብሪት እሳት የትግራይን ወጣት ሴቶችና ህፃናትን ያለ ፍላጎታቸውና እድሜያቸው ወደ ጦርነት ማገዶነት በማገድ ክልሉንና መላውን ኢትዮጵያን የደም ምድር ያደረገ የጥፋት መሐንዲስ ነው። ዛሬም ይህ አሮጌ ተኩላ በአዲስ መልክ ጥርሱን ፈልቅቆ ለመውጣት ደፋ ቀና እያለ ይገኛል። ከዚህ ቀደም ህወሓት በገዛ እጁ ባስነሳው ዘግናኝ ጦርነት በትግራይ ህዝብ ላይ ያደረሰው እልቂት የታሪክ ጠባሳ ሆኖ የሚኖር ህያው እውነት ነው። የትግራይ ወጣቶች የወደፊት ተስፋቸው ከንቱ ሆኖ የቀረው በሚሊዮኖች የሚቆጠሩ እናቶችና ህፃናት እየተፈናቀሉት እንዲሁም ቁጥራቸው ስፍር የሌላቸው ንጹሐን አካለ ጎደሎ ሆነው ለአስከፊ ማህበራዊና ኢኮኖሚያዊ ቀውስ የተዳረጉት በዚሁ ቡድን እብሪተኝነት ነው። ይህ የገዛ ህዝቡን እንደ ፖለቲካ ቁማር መጠቀሚያ ያደረገው አረመናዊ ድርጅት ዛሬም ድረስ በየቤቱ የሚያለቅሱ እናቶችንና ያለአባት የቀሩ ህፃናትን ቤት ይቁጠራቸው። ህወሓት ዛሬም ካለፈው የጥፋቱ መማር ተስኖት ይባስ ብሎ አሁን ላይ ከውጭ ኃይሎች ከኤርትራና ከግብፅ ጋር እጅና ጓንት በመሆን በምስራቅ አፍሪካ ሌላ አዲስ የደም አውሎ ንፋስና እልቂት ለመቀስቀስ ህዝብን ወደማይመለከተው የጂኦፖለቲካ ቁማር ውስጥ እየገፋው ይገኛል። ይህ ለስልጣንና ለጥቅም ሲባል ከታሪካዊ ጠላቶች ጋር ጭምር በመሻረክ የሀገርን ሉዓላዊነትና የህዝብን ሰላም ለአደጋ የሚያጋልጥ ፍጹም የክደትና የነውረኝነት መንገድ እንጂ ሌላ ሊባል አይችልም። በአሁኑ ሰዓት በትግራይ ክልል ውስጥ እየተካሄደ ያለው የወጣቶች አፈሳ የቡድኑን ፍጹም ጨካኝነትና ተስፋ መቁረጥ ቁልጭ አድርጎ የሚያሳይ እውነት ነው። ህወሓት አዲስ አስገዳጅ አዋጅ በማርቀቅ የትግራይን ወጣት ሴት ወንድ ሳይል ለማይረባና ምንም ትርጉም ለሌለው ጦርነት ለመገበር የማይሄድበት ርቀት የለም። ከተማና ገጠሩን እያወከ ንጹሐንን ከየቤታቸውና ከየስራ ቦታቸው እያፈሰ መላውን የትግራይ ህዝብ ዳግም ወደ ሌላ ሰቅጣጭ ምዕራፍ እየገፋው ይገኛል። ይህ ሰብአዊነት የጎደለው አዋጅ ትውልዱን በህይወት የመኖር መብቱን የሚነፍግ ዘመናዊ የባርነት አዋጅ ነው። ህወሓት ባለፉት 40ና 50 ዓመታት በመላው ኢትዮጵያና በተለይም ታገልኩልህ ባለውና በስሙ በነገደበት የትግራይ ህዝብ ላይ የፈጸመው ግፍና በደል ታሪክ መዝግቦት የማይጨርሰው ጥቁር ገጽታ ነው። የትግራይን ህዝብ የኢኮኖሚ ማህበራዊና ፖለቲካዊ እገታ ውስጥ በመክተት ከሌላው ወንድም ኢትዮጵያ ህዝብ ጋር ለማጋጨትና በጥላቻ ግንብ ለመለየት የሄደበት ርቀት ፍጹም ሰይጣናዊ ነበር። ህዝብን የህልውና አደጋ ተጋርጦብሃል በሚል የሐሰት ፕሮፓጋንዳ እያስፈራሩ ለራስ ስልጣን ማራዘሚያ ጋሻ ማድረግ የቡድኑ ዘላቂ መገለጫ ነው። አሁን ላይ ያለው የህወሓት አስፈሪ እንቅስቃሴና የጦርነት ዝግጅት ግን የራሱን የመጨረሻ የጥፋት ምዕራፍ መቀበሪያ መሆኑን ሊገነዘቡ ይገባል። ዛሬ ኢትዮጵያም ሆነች ቀጠናው ካለፉት ስህተቶች የተማሩበት፣ ህዝቦችም የጦርነትን መራራነት በጥልቀት የተረዱበት ወቅት ላይ እንገኛለን። ህወሓት አሁን ለጀመረው አዲስ የጦርነት ከበሮ የሚያገኘው ምላሽ ፍጹም መጥፊያውና ታሪካዊ መቃብሩ መሆኑን ሊያውቀው ይገባል። ይህ የሞት ዝግጅት ድጋሜ ወደ ተግባር ከተቀየረ የማያዳግም የእሳት ሞት መሆኑን ሊያውቁት ይገባል። ስለሆነም ይህ ያረጀ የተኩላ ቡድን ወደማይወጣበት የጥፋት ገደል ከመግባቱ በፊት ቆም ብሎ ሊያስብ ይገባል። ዳግም የትግራይን እናቶች ልብ የሚሰብር ወጣቶችን አካለ ጎደሎ የሚያደርግና ሀገርን የሚያፈርስ አዲስ ጦርነት ውስጥ መግባት ፍጹም ራስን ማጥፋት መሆኑን ሊረዳው ይገባል። የትግራይ ህዝብና መላው የኢትዮጵያ ህዝብ ከእንግዲህ የእነዚህን የጦርነት ሰባኪዎች ሴራ በቃ ሊል ይገባል። የትግራይ ወጣቶች የሀገር ግንባታ የሳይንስና የብልጽግና ባለቤት እንጂ የጦርነት አውድማ ማገዶ ሊሆኑ አይገባም። ህወሓት የጀመረውን የጥፋት ጉዞ በአስቸኳይ እንዲያቆምና የራሱን ፍጻሜ ከማፋጠን እንዲቆጠብ መልእክታችን ነው።